የፕላኔታሪ ጊር ሴትን ስንመለከት እንግዲህ ይሄ ሲስተም የተለያየ ጊር ሬሾ የሚያወጣው ሁለት ኢንፑት አንድ አውትፑትን ተጠቅሞ ነው። በዛ ላይ ስንመለከት አሁን ለምሳሌ ከሁለት ኢንፑቶች ውስጥ መካከል አንዱ ፊክስድ ይደረግና ወይም ደግሞ እንዳይዞር ይደረግና ሌላኛው ደግሞ እንዲዞር አድርገን ኢንፑት ስናደርገው የሚወጣው አውትፑት ወይም ደግሞ የሚወጣው ሬሾ እየተቀያየረ እንደሚመጣ ተመልክተናል። ታዲያ እነዚህ ሲስተሞች እንዲያዙ ፕላኔታሪ ካሪየሩ ፊክስድ እንዲሆን ሲፈለግ፣ የሰን ጊራችን ፊክስድ እንዲሆን ሲፈለግ፣ ኦር ደግሞ ሪንግ ጊራችን ፊክስድ እንዲሆን ሲፈለግ በምን አማካኝነት ሎክ እንደሚደረግ አሁን የምንመለከት ይሆናል ማለት ነው። ታዲያ ይህንን ስራ የሚሰራልን ክለች ፓክ ብለን የምንጠራው እዚህ አውቶማቲክ ትራንስሚሽን ሲስተም ውስጥ የምናገኘው ክፍል ይሆናል ማለት ነው። እነዚህ ክለች ፓክ ብለን ታዲያ የምንጠራቸው እዚህ ምስል ላይ እንደምንመለከተው እንደ ክለች ሲስተማችን ፍሪክሽን ማቴሪያል እላያቸው ላይ የተጣበቀባቸው ትናንሽ ዲስኮች ይሆናሉ ማለት ነው። የትናንሽ የዲስክ ስብስብ ይሆናሉ ማለት ነው። ታዲያ እዚህ ላይ አሁን የክለች ፓኩን ከፍተን ስናይ አውቶማቲክ ትራንስሚሽን ላይ ክለች ፓክ ብሎ የሚጠሯቸውን ከፍተን ስንመለከት ውስጥ የምናገኘው እዚህ ላይ እንደምትመለከቱት አይነት ማቴሪያሎችን ይሆናል ማለት ነው። ፍሪክሽን ማቴሪያል ያለባቸውን የክለች ዲስክ ብለን እንጠራቸዋለን። እንዲሁም ደግሞ ብረቶቹን ጠፍጣፋ ክብ ብረቶቹን የምንመለከታቸውን ደግሞ ክለች ፕሌት ብለን እንጠራቸዋለን ማለት ነው። የነዚህ የክለች ፕሌት አስፈላጊነት እና የዚህ የክለች ዲስክ አስፈላጊነት ምን እንደሆነ እንመልከት። አሁን እዚህ ላይ ልብ ብላችሁ ካያችሁ ከላይ የክለች ፕሌቶቻችን ጥርስ አላቸው ወደ ውጭ የሚወጣ። የክለች ዲስክ ደግሞ ሲሆን የክለች ዲስኮቹ ደግሞ ሲሆን ጥርሱ ያለው በውስጥ በኩል ይሆናል ማለት ነው። እነዚህ ቅድም ያወራናቸው ሪንግ ጊር፣ ሰን ጊር እንዲሁም ደግሞ የፕላኔት ካሪየሮቹ እነዚህ እንዳለ እላያቸው ላይ ግሩቭ ባለው ሃውዚንግ ነው የሚቀመጡት። ግሩቭ ባላቸው ሃውዚንግ ነው የሚቀመጡት። ስለዚህ አሁን ለምሳሌ ሰን ጊራችን ፊክስድ እንዲሆን ከፈለግን ይሄ ሰን ጊር ያለበት ሃውዚንግ ላይ እነዚህ ክለች ዲስኮች ከሰን ጊሩ ሃውዚንግ ከላይ በኩል እንዲገቡ ይደረግና የክለች ዲስኩ ላይ ያሉት ጥርሶች የሰን ጊር ሃውዚንግ ውስጥ ይገባሉ፣ የሰን ጊር ሃውዚንግን ይይዛሉ። ከውጭ ያሉት ደግሞ ወይም ደግሞ የክለች ፕሌቶቹ ደግሞ ጥርሶች የትራንስሚሽኑን ኬዚንግ የሚይዙ ወይም ደግሞ የትራንስሚሽን ኬዚንግ ላይ ያለው ግሩቭ ውስጥ የሚገቡ ይሆናሉ ማለት ነው። ስለዚህ ክለች ፕሌቶቹ ሃውዚንጉን ይዘውታል፣ ክለች ዲስኩ ደግሞ ሰንጊሩን ይይዘዋል ማለት ነው። አሁን ሰንጊር መዞር ፈልጎት ቢሽከረከር ከዚህ ከክለች ፕሌት ጋር ንክኪ እስካልተፈጠረለት ድረስ ተጨምቆ እስካልተያዘ ድረስ ነፃ ሆኖ ይሽከረከራል። ልክ ሰንጊር ስቴሽነሪ መሆን ባስፈለገው ሰዓት ምን ይፈጠራል ማለት ነው? ቫልቮች፣ የተለያዩ ቫልቮች ዘይት ወደዚህ ሪዳይሬክት እንዲሆን ያደርጉት ነው። ወይም ደግሞ ዘይት ወደዚህ ክለች ፓክ እንዲመጣ ያደርጉና ምን ይደረጋል? እነዚህን የክለች ፕሌቶች እንዲገፉ የሚያደርጋቸው ይሆናል ማለት ነው። ስለዚህ በሃይ ፕሬሸር ይሄ ክለች ፓክ መገፋት ሲጀምር ምን እየሆነ ይመጣል? እነዚህ ክለች ዲስኮች እየታፈኑ የሚመጡ ይሆናሉ ማለት ነው። ስለዚህ መሀል ላይ ሳንዱች ሆነው ተጨምቀው ሲያዙ ምን ይሆናል ማለት ነው? ሰንጊራችን ከላይ ካለው ከሃውዚንጉ ጋር ፊክስድ ተደርጎ ስለተያዘ ምንም አይነት ሮቴሽን አይኖረውም ማለት ነው። የትራንስሚሽናችን ሃውዚንግ የሚሽከረከር ፓርት አይደለም። ስለዚህ ሰንጊራችን እንዲዞር እንኳን ቢፈልግ ምን አይልም ማለት ነው። ከላይ ከሃውዚንጉ ጋር ከዋናው ሃውዚንጉ ጋር በዚህ ሜካኒዝም አማካኝነት የተያያዘ ስለሆነ የታሰረ ስለሆነ መሽከርከሩን የሚያቆም ይሆናል ማለት ነው። እነዚህ ፓርቶች እነዚህ ሰንጊርም ሆነ የሪንግ ጊሩም ሆነ ኦር ደግሞ የፕላኔት ካሪየሩ እንዳይሽከረከር ከተፈለገ በእነዚህ በክለች ፓኮች አማካኝነት ይሆናል። እነዚህ ክለች ፓኮች ክለች ፕሌት እና ክለች ዲስክ የያዘ ነው የሚሆነው። ስለዚህ አንድ ክለች ፕሌት፣ አንድ ክለች ዲስክ፣ አንድ ክለች ፕሌት፣ አንድ ክለች ዲስክ ተደርገው ተረባርበው የተቀመጡ ይሆናሉ ማለት ነው። ስለዚህ አሁን ለምሳሌ ይሄንን ብንመለከት በዚህ ምስል ላይ ብንመለከት በደም አሪፍ የሆነ አንደርስታንዲንግ ይፈጥራል ብዬ አስባለሁ። ስለዚህ እዚህ ጋር የክለች ድራማችን አለ። የክለች ድራማችን እንግዲህ እንደምንመለከተው ይሄንን የሃብ ኤንድ ሻፍት
አቅፎ የሚይዝልን ክፍል ይሆናል ማለት ነው። እነዚህ የክለች ፓኮች አንድ ላይ እንዲያያዙ የሚያደርግልን የሃይድሮሊክ ፍሉድ ስለሆነ ወይም ደግሞ የትራንስሚሽን ፍሉድ ስለሆነ ግዴታ የሆነ ፒስተን ያስፈልገናል ማለት ነው። እነዛን ገፍቶ ወጥሮ የሚይዝልን ፒስተን ስለሚያስፈልገን በዛ ላይ ደግሞ እዛ ፒስተኑ ላይ ኮንሰንትሬት የሆነ ሃይ ፕሬሸር ያለው ሃይድሮሊክ ፍሉድ በሚደርስበት ሰዓት ሊክ እንዳያደርግና ዊክ እንዳይሆን ያንን ገፍቶ የሚይዝበት ፕሬሸር ዊክ እንዳይሆን ሲል ያስፈልጉናል። ስለዚህ እዚህ ጋር ምን አለ ማለት ነው የፒስተን ሲሎች ይኖሩናል ማለት ነው። ከፒስተን ሲሉ በመቀጠል ደግሞ የክለች ፒስተን ይኖሩናል ማለት ነው። እነዚህ ክለች ፒስተኖች ቅድም ያየናቸውን የክለች ፕሌት እና የክለች ዲስኩን ወጥረው ገፍተው የሚይዙልን ይሄ ይሆናል ማለት ነው። ከዛ ደግሞ ሪሊዝ ስፕሪንግ አለን። ይሄ ሪሊዝ ስፕሪንግ ደግሞ ፐርፐዙ ምንድነው? ይሄ ክለች ፒስተን ክለቾቹን ወጥሮ አፍኖ ከያዘ በኋላ ስራውን ከጨረሰ ልክ ያ ፕሬሸር የሃይድሮሊክ ፕሬሸር በሚወርድበት ሰዓት ይሄ ፒስተን ወጥሮ ይዞት የነበረውን ፓክ መልሶ እንዲለቅ የሚገፋልን ስፕሪንግ ይሄ ሪሊዝ ስፕሪንግ ብለን የምንጠራው ይሆናል ማለት ነው። ከዚህ ከሪሊዝ ስፕሪንግ በኋላ ስፔሰሮች አሉ። የተለያዩ እዚህ ጋር የምንመለከታቸው ስፔሰሮች አሉን። ከዛ በኋላ ሜታል ዲስክ ይኖራል ማለት ነው። ይሄ ሜታል ዲስክ ይሄንን የክለች ፓኮችን አቅፎ የሚይዝልን ዲስካችን ይሆናል። ይሄኛው የክለች ዲስክ ከገባ በኋላ ቀጣይ የሚመጡት ፕሌቶቹ እነዛ ፕሌቶች ይሆናሉ ማለት። ስለዚህ ሜታል ፕሌት ይኖረናል፣ ተመልሶ ፍሪክሽን ዲስክ፣ ሜታል ፕሌት፣ ፍሪክሽን ዲስክ፣ ሜታል ፕሌት፣ ፍሪክሽን ዲስክ፣ ሜታል ፕሌት ይልና መጨረሻ ላይ ሪቴኒንግ ሪንግ ይኖራል። ይሄ ሪቴኒንግ ሪንግ እነዚህ ፓኮች ተበትነው እንዳይወጡ ቦታቸው ላይ የሚይዝልን ሪንግ ይሆናል ማለት ነው። ሪንግ ይሆናል። ስለዚህ ይሄንን ለመበተን ከፈለግን መጀመሪያ ሪቴኒንግ ሪንጉን ማውጣት አለብን። ሪቴኒንግ ሪንግ ከወጣ በኋላ እነዚህ ፓኮች ጠቅላላ ይወጣሉ። እነዚህን ፓኮች ካወጣን በኋላ በመሃል ስፔሰሮች ይኖራሉ። እነዛን ስፔሰሮች ካወጣን በኋላ ሪሊዝ ስፕሪንግ እናገኛለን። ከዛ ፒስተኑን በስተመጨረሻ ይሄ ሀብ ይኖረናል ማለት ወይም ደግሞ ሀቡ ለብቻው መውጣት ይችላል ማለት ነው። እነዚህ ፓኮች ጠቅላላ የሚቀመጡት እዚህ የሀብ ቦዲው ላይ ይሆናል። የሀቡን ቦዲ ደግሞ የያዙት እነዚህ የሜታል ፕሌቶች ሳይሆኑ እነማን ናቸው? የፍሪክሽን ዲስኮቹ ብቻ ይሆናሉ ማለት ነው። እንደምናያቸው ፍሪክሽን ዲስኮቹ ጥርሳቸው ያለው በውስጥ በኩል ነው። ስለዚህ የሚነካኩት ከሀቡ ጋር ብቻ ይሆናል። እነዚህ ደግሞ ሜታል ፕሌቶች ንክኪ የሚኖራቸው ወይም ደግሞ ግንኙነት የሚኖራቸው ከማን ጋር ይሆናል? ከክለች ድራሙ ጋር ይሆናል ማለት ነው። እዚህ ጋር የክለች ድራሙን ውስጡን ካየነው ምን አለ? እዚህ ጋር ምን አለው? ክፍተቶች አሉ። እነዚህ ክፍተቶች የዚህን የሜታል ፕሌት ጥርሶች የሚይዝበት ክፍተት ይሆናል ማለት ነው። በዚህ ኤግዛምፕል ከሄደን እቺን ሰንጊር ስቴሽነሪ ለማድረግ ምን ያደርጋል ማለት ነው? ኮምፒውተራችን የትራንስሚሽናችን ኮምፒውተር ይሄ ሰንጊር ፊክስድ መሆን አለበት፣ ለቀጣዩ ጊር ሬሾ ለመስራት ይሄ ሰንጊር መያዝ አለበት ካለ ቀጥታ ለዚህ ፒስተን እዚህ ጋር ለምናየው የክለች ፒስተን ምን ይልካል? ሃይድሮሊክ ፍሉድ የሚልክ ይሆናል ማለት ነው። ይሃ ኮንሰንትሬትድ የሆነ ሃይ ፕሬሸራይዝድ የሆነ የትራንስሚሽን ፍሉድ ይሄንን ፒስተን መግፋት ይጀምራል። ልክ ይሄ ፒስተን ተገፋ ማለት ሪሊዝ ስፕሪንጋችን መጨምደድ ወይም ደግሞ ኮምፕረስድ መሆን ይጀምራል። ያ ሪሊዝ ስፕሪንጋችን ኮምፕረስድ እየሆነ ስፔሰሮቹ መግፋት ይጀምራል። በዛ ሰዓት ያ ስፔሰር እዚህ ጋር ያሉትን የክለች ፓኮች ያ ማለት የሜታል ፕሌቱንም የፍሪክሽን ዲስኩንም አንድ ላይ ማጣበብ ይጀምራል ማለት ነው። አሁን እነዚህ ክለች ፓኮች ጠቅላላ ሾልከው እንዳይወጡ መጨረሻ ላይ ደግሞ በምን ተይዘዋል? እዚህ ጋር ባለው በሪቴኒንግ ሪንግ ተይዘዋል። ስለዚህ ሪቴኒንግ ሪንጉ ስለሚይዛቸው ሁሉም አንድ ላይ ኮምፕረስድ ሆነው የሚቀመጡ ይሆናል ማለት ነው። በዚህ ጊዜ ልክ እንደ በፊቱ እነዚህ ፍሪክሽን ዲስኮች መዞር አይችሉም፣ ምክንያቱም ከሜታል ፕሌቶች ጋር ተገናኝተዋል። ይሄ ፍሪክሽን ዲስክ ተርን ማድረግ ካቃተው ከታሰረ ደግሞ ማን መዞር አይችልም? እዚህ ጋር ያለው ሀብ መዞር አይችልም። ይሄ ሀብ ደግሞ ከዚህ ከሰን ጊር ጋር የተያዘ ስለሆነ ሰንጊራችን ፊክስድ ሆኖ ቀረ ማለት ነው። ስለዚህ በዚህ አፕሮች መሰረት በዚህ አካሄድ መሰረት ሁሉንም ኬሪየርም ከሆነ ኬሪየሩን፣ ሰንጊር ከሆነ ልክ እንደዚህ ኤግዛምፕል ሰንጊሩን፣ እንዲሁም ደግሞ ሪንግ ጊሩ መታሰር ካለበት ሪንግ ጊሩን እነዚህ ክለች ፓኮች የሚያስሩልን ይህንን መንገድ በመጠቀም ወይም ደግሞ ይህንን አፕሮች በመውሰድ ይሆናል ማለት ነው።